ዶናልድ ትራምፕ ከባድ ሚዛኖችን ይዘው ወደ ቻይና ተጉዘዋል። ከሚኒስትሮቻቸው በተጨማሪ የአሜሪካን የዓለምን ግዙፍ ኩባንያዎች ይዘው ነው የሄዱት። ድርድሩ የንግድ ድርድር እንደሚበዛበት ይታመናል። የቻይናው ፕሬዝዳንት ሺ ጂንፒንግ ዶናልድ ትራምፕን ለማስተናገድ ቤጂንግን ጸጥ ረጭ አድርገው እየጠበቋቸው እንደሆነም ተሰምቷል። የትልቁ መቀራረብ ወይንም ደግሞ ዘ ግሬት ሪአፕሮችመንት የተባለው የዶናልድ ትራምፕና የሺ ጂንፒንግ ግንኙነት ምን ጉዳዮች ላይ ትኩረት ያደርጋል? ኢራን ባልተጠበቀ መልኩ የጉዳዩ እምብርት ሆናለች። ኢራን ሳትንበረከክ ዶናልድ ትራምፕ ወደ ቻይና በመሄዳቸው በብስጭት ነው ጉዟቸው እየተባለ ነው። አሜሪካና ቻይና ምን እየፈለጉ ነው? አሜሪካና ቻይና በምን ጉዳዮች ነው የሚያወሩት? ዶናልድ ትራምፕ ለሺ ጂንፒንግ ይዘው የሚሄዱት መልእክት ምንድን ነው? በዝርዝር ይህን ጉዳይ መመልከት ያስፈልጋል። ምን ይጠበቃል የሚለውን ከመጋረጃው ጀርባ ገልጠን እንመለከተዋለን። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ትኩስ ትንታኔዎቻችን ቶሎ እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ የዶናልድ ትራምፕ ኤርፎርስ ዋን አውሮፕላን ከአሜሪካ ተነስቶ ጉዞውን ወደ ሁለተኛዋ የዓለም ልዕለ ኃያል ሀገር ቤጂንግ አድርጓል። የዓለም ቁጥር 1 እና ቁጥር 2 መሪዎች ሊገናኙ ጥቂት ሰዓታት ቀርተዋቸዋል። በጣም ብዙ ጉዳዮች ጠረጴዛው ላይ አሉ። ከሁሉም በላይ የሚያሳስበው ግን እነዚህ ሀገራት የዓለምን ዕጣ ፈንታ የሚወስኑ በመሆናቸው ምን ይዘው ይመጣሉ የሚለው ነጥብ ነው። ሜይ 14 እና 15 ቀጠሮ የያዘለት የዶናልድ ትራምፕ እና የሺ ጂንፒንግ ውይይት ከ9 ዓመት በኋላ የሚደረግ ነው። ከ9 ዓመት በፊት በ2017 ዶናልድ ትራምፕ በቤጂንግ ተገኝተው በጣም ደማቅ አቀባበል፣ በጣም ትልልቅ ግብዣዎችና ድግሶች ተደርጎላቸው የኢኮኖሚ ግንኙነታቸውን በተወሰነ መልኩም ቢሆን አሻሽለው ነበር። በምላሹ ደግሞ ሺ ጂንፒንግ ወደ አሜሪካ ከ1 ዓመት በኋላ ተጉዘው ትልልቅ ግብዣዎች ተስተናግዶላቸው እንዲያውም ዶናልድ ትራምፕ በማራላጎ ጭምር ጋብዘዋቸው እንደተለያዩ ይታወቃል። አሁን ግን የቻይናና የአሜሪካው ፕሬዝዳንት ዳግም ሊገናኙ ቀን ቆርጠው ጉዞ ተጀምሯል። ዶናልድ ትራምፕ የያዙት ልዑክ 17 ሰዎችን ያካተተ ነው። ከነዚህ ውስጥ ደግሞ በጣም ዋና ዋናዎቹ በጣም ግዙፍ የንግድ ኩባንያ መሪዎች ናቸው። የዓለም ቁጥር 1 ባለጸጋው ወደ ትሪሊየን እየተጠጋ ያለው ኤለን መስክ አንደኛው ነው። ቴስላንና ስፔስ ኤክስን ወክሎ ይሄዳል። የአፕል ኩባንያው ዋና ስራ አስፈጻሚ ቲም ኩክም አሉ። ከዛ በተጨማሪ የቦይንግ ኩባንያ ሰዎች፣ የሜታ፣ የማይክሮን፣ የኮሄረንትና የካርጊል ሰዎች ከዶናልድ ትራምፕ ጋር ተጉዘዋል። የኒቪዳ ሰዎች ብቻ ናቸው ያልተጓዙት። የዓለም ቁጥር 1ና በጣም ግዙፉ የግራፊክስና የኮምፒውቴክ ኩባንያ ኒቪዳ ያልተጓዘው ዶናልድ ትራምፕ ሁሉንም የቢዝነስ አማራጮችን ለቻይና እንካቸው አልልም የሚለውን ለማሳየት እንደሆነ ታምኖበታል። የኒቪዳ ሰዎች በዛ ለመካተታቸው ለቻይናም አሜሪካ በሙሉ አቅሟ ልትደራደረኝ ወይ ስጋት አለባት ወይ ደግሞ የሆነ ነገር ፈልጋለች እንዳትል የሚያደርግ በመሆኑ ጠንቀቅ ብለው እንዲመለከቱ ያደርጋቸዋል። ትልቁ መቀራረብ የተባለለት የዶናልድ ትራምፕና የሺ ጂንፒንግ ውይይት ዋነኛ ትኩረቱ ታሪፍ እንደሚሆን ምንም ጥርጥር የለውም። አሜሪካ በቻይና ላይ በጣም ትልልቅ ታሪፎችን ጥላለች። የአሜሪካ ፍርድ ቤት 57 በመቶ የነበረውን ታሪፍ 10 በመቶ ተገቢ ያልሆነ ነው በሚል 47 በመቶ አድርጎታል። ከዛ በተጨማሪ ግን በፌታኒል ዙሪያ ቻይና ተጨማሪ 20 በመቶ ታሪፍ አለባት። ቻይና ከዛ በተጨማሪ አሜሪካ በጣለችው 232 ሸቀጦች ላይ በተጣለው ታሪፍ እንደ ብረት፣ አልሙኒየም እና መዳብ በመሳሰሉት ላይ የ50 በመቶ ድረስ ታሪፍ አለባት። ይህን ጉዳይ ይነጋገሩበታል። በእርግጥ እንደ በፊቱ ቻይና አሜሪካ ታሪፍ ስትጥልባት ታሪፉ ይነሳልኝ የሚል የልምምጥ ሐሳብ አላቀረበችም። እሷም በምላሹ ቀላል የማይባል ታሪፍ በአሜሪካ ሸቀጦች ላይ እስከ 45 በመቶ ጥላ መሆኗ ይታወቃል። ስለዚህ አሁን ሽኩቻው የጋራ ሆኗል ብለን ማስቀመጥ እንችላለን። የአሜሪካ መንግስት በቻይና የገበያ ዕድሉ እንዲሰፋለት ይፈልጋል። በተለይ የአሜሪካ መንግስት ወደ ቻይና መላክ የሚፈልገው አንደኛው ጉዳይ የግብርና ምርት ነው። አኩሪ አተር በጣም ዋነኛው ነው። ከዛ በኋላ የስጋ ምርቶች ናቸው። ቻይናም አኩሪ አተርን እስከ 25 ሚሊዮን ቶን ከአሜሪካ በ2028 ገዛለሁ ብላ ቃል ገብታለች። እና የግብርና ምርት አሜሪካ አንደኛው የምትመካበትና የምትኮራበት የኢኮኖሚ መሰረቷ በመሆኑ በቻይና ያገበያ እንዲከፈትላት ትፈልጋለች። ከዚህ ጋር በተያያዘ ቅድም ከጠቀስኳቸው ኩባንያዎች መካከል ካርጊል የሚባለው የዓለም ግዙፍ የግብርና ምርት አምራችና የ160 ዓመት ባለጸጋ የሆነው የግብርና አምራች በመሆኑ
ከዶናልድ ትራምፕ ጋር አብሮ የተጓዘበት ምክንያት ይህንን የግብርና ምርት ሽያጭ በመሆኑ ምንም ጥርጥር የለውም። ሁለተኛው አሜሪካ በቻይና መሸጥ የምትፈልገው ቦይንግ አውሮፕላኖችን ነው። የዓለም ቁጥር አንዱ የአውሮፕላን አምራች ቦይንግ 500 አውሮፕላኖችን ለቻይና የመሸጥ ፍላጎት አለው። የቦይንግ ኩባንያ አመራሮችም ከዶናልድ ትራምፕ ጋር አብረው ይጓዛሉ። ቻይና የአቪዬሽን ዘርፏ በጣም ሰፊና ግዙፍ በመሆኑ በርካታ የቦይንግ አውሮፕላኖችን እስካሁንም ስትገዛ የቆየች ታላቅ ደንበኛ ናት። አሁን ግን ቻይና የራሷን አውሮፕላኖች የማምረት እንቅስቃሴ ላይ ስለሆነች ከዛ አስቀድሞ ቦይንግ ረብጣ ዶላሮችን የሚያስገኝለት የንግድ ስምምነት ማድረግ ይፈልጋል። በእርግጥ ቻይናም ከአሜሪካ ጋር ያላትን ግንኙነት ለማደስና ለማጠናከር የግብርና ምርቱንም ቦይንግንም ለመግዛት ትልልቅ ስምምነቶች እንደምታከናውን ይጠበቃል። ከዛ በተጨማሪ አሜሪካ አሁን የዓለም ቀዳሚ የነዳጅ አምራች በመሆኗ ቻይና የተፈጥሮ ጋዝ ከአሜሪካ እንድትገዛ ትፈልጋለች። ይሄኛው አነጋጋሪ ነው። ምክንያቱም ቻይና የተፈጥሮ ጋዝና የነዳጅ ምርቷን በዋናነት የምትገዛው ከገልፍ ሀገራት በተለይም ከሳውዲ አረቢያና ከኢራን መሆኑ ይታወቃል። አሁን ግን አሜሪካ ቻይና ከዚህ በኋላ በርካሽ ነዳጅ የምታገኝበት አማራጭ ተዘግቷል። ቬንዙዌላን ተቆጣጥረናል፣ ኢራንም ትንሽ ነው የቀረን፣ ስለዚህ አሁን ነዳጅ ከኛ መግዛት ትችላላችሁ የሚል አማራጭ ይዘው ነው የቀረቡት። አሜሪካውያኑ በሌላ በኩል ከቻይና የሚፈልጓቸው ሸቀጦች አሉ። በዋናነት ሬር አርዝ የሚባሉት ወይንም ደግሞ ለአሜሪካ የመከላከያ ኢንዱስትሪና ለአሜሪካ የፋብሪካዎች በጣም ወሳኝ የሆኑ ማዕድናትን መግዛት ይፈልጋሉ። ቻይና በሌላ በኩል የአሜሪካ ገበያ በተለይ ለአውቶሞቲቭ ዘርፉ ለኢቪ ተሽከርካሪዎችና ለኤሌክትሪክ መኪኖች እንዲከፈትላት ትፈልጋለች። ከዶናልድ ትራምፕ ጋር ኤለን መስክ አብረዋሉ። ቴስላ ለበርካታ ዓመታት ደክሞና ውጣ ውረድ ውስጥ አልፎ ያስለመደውን የአሜሪካ የኤሌክትሪክ ተሽከርካሪዎች ገበያ የቻይናው BYD መጥቶ እንዲያጥለቀልቁ አይፈልጉም። ቻይና ግን ገበያውን ክፈቱልኝ እያለች እየወተወተች ነው። በዚህ ዙሪያ ምን ስምምነት ይደረሳል የሚለው በጣም አነጋጋሪ ነው። ከዛም በተጨማሪ ቻይና የቴክኖሎጂና የቺፕስ ምርቶችን በብዛት ወደ አሜሪካ መላክ ትፈልጋለች። ነገር ግን የአሜሪካና የቻይና የንግድ እንቅስቃሴ ሁለት ዋና ቅርቃሮች አሉበት። አንደኛው ቅድም ያነሳ ነው የኢቪ ተሽከርካሪዎች ጉዳይ ነው። ሁለተኛው ደግሞ የአርቲፊሻል ኢንተለጀንስ እና በጣም የረቀቀው የቺፕስ ደረጃ ነው፣ ወይም ደግሞ አድቫንስድ ቺፕስ የሚሏቸው ናቸው። አሜሪካ በአድቫንስድ ቺፕስ ምርት የዓለም መሪ ሀገር ናት። በቺፕስ አጠቃላይ ምርት ደግሞ ቻይና በብዛት ብዙ በማምረት ትታወቃለች። ስለዚህ ቻይናና አሜሪካ በዚህ ጉዳይ ላይ ትልቅ ድርድር ማድረግ ይጠበቅባቸዋል። አሜሪካ ቻይና በቴክኖሎጂው አልፋኝ እንዳትሄድ የተጠናቀቁትን ወይም አድቫንስድ ቺፕስ በብዛት ባለመስጠት የቻይና ኢኮኖሚ የሰሚኮንዳክተር ምርቱ እንዲራብ በማድረግ ማቀዛቀዝ ኢኮኖሚውን ትፈልጋለች ተብሎ ይታመናል። ቻይና በበኩሏ ደግሞ ከዛ በፊት ያሉትን የሴሚኮንዳክተር ምርቶች ወደ አሜሪካ አልክም በሚል በዚህ ላይ ትልቅ ሽኩቻ አላቸው። መግባባትም የሚያስፈልጋቸው ከዚህ ጋር በተያያዘ መሆኑ ጥርጥር የለውም። ከዛ በተጨማሪ ግን የፖለቲካ ጉዳይ የሁለቱ ሀገራት ዋነኛ የንግግር አጀንዳዎች ይሆናሉ። ቀደም ሲል እንዳልኩት ዶናልድ ትራምፕ የኢራንን ጉዳይ ሳይቋጩ ወደ ቤጂንግ ማምራታቸው አላስደሰታቸውም። ቢሆንም ግን ዶናልድ ትራምፕ አንድ ነገር እንደሚያደርጉ ይጠበቃል። ቻይና የኢራን ወዳጅ ሀገር በመሆኗ ቻይና ለኢራን ሚሳይሎች ጭምር ግብአት ታቀርባለች እስከመባል መድረሷና በርካሽ ነዳጅ የምትሸጥላት ሀገር በመሆኗ ቻይና ኢራን ላይ ጫና ማሳረፍ አለባት፣ ኃላፊነቷን መወጣት አለባት ብለው ዶናልድ ትራምፕ በተለይ በኒኩለር ጉዳይ ቻይና ኢራንን እንድትጫን ማስጠንቀቅ፣ ማሳሰብ ወይም ደግሞ መጠየቅ እንደሚፈልጉ ይጠበቃል። ስለዚህ ዶናልድ ትራምፕ በኢራን ጉዳይ ቻይና ኃላፊነቷን ትወጣ ወይም ቻይና አደራዳሪነቱን ትረከብ የሚል ሀሳብም እንዳላቸው ይታመናል። ሁለተኛው የፖለቲካ ዋነኛ ማጠንጠኛው የታይዋን ጉዳይ ነው። አሜሪካ ለታይዋን የጦር መሳሪያ ለመሸጥ እንቅስቃሴ ላይ ናት። ቻይና ደግሞ ያንን ትቃወማለች፣ ያ ነገር እንዲዘገይም ትፈልጋለች። ስለዚህ የአሜሪካና የቻይና ንግግር ጉዳይ አንዱ የታይዋን ጉዳይ ነው። ምናልባት የታይዋንና የኢራንን ጉዳይ እንደ መደራደሪያ ነጥብ ሊያመጡት ይችላሉ ተብሎ ይታሰባል። ነገር ግን ቻይና ታይዋንን የመጠቅለል እቅዷ በቀላሉ የሚፈጸም አይመስልም። በነገራችን ላይ ታይዋን የዓለም 90% ሰሚኮንዳክተርና አድቫንስድ ቺፕስ አምራች በመሆኗ ታይዋንን ማንም የሚደፍራት ያለ አይመስለኝም በዚህ ዘመን። ምክንያቱም ታይዋን ከየትኛውም የጦር መሳሪያ በላይ የዓለምን ኢኮኖሚ የሚዘውረውና የዓለምን ዘመናዊ ቴክኖሎጂ የሚያንቀሳቅሰው ሁላችንም ስልክ ላይ፣ ኮምፒውተራችን ላይ፣ መኪናዎቻችን ውስጥ የሚገኙት ኮምፒውተሮች እንዲንቀሳቀሱ የሚያደርጉት ቺፕስ አምራች ታይዋን ስለሆነች ማለት ነው። ስለዚህ የታይዋን የበላይነት በጣም ከፍ ያለ ነው። ቢሆንም ግን አሜሪካ ለታይዋን የጦር መሳሪያ እንዳትሸጥ በማድረግ
ቻይና ደግሞ በኢራን አሜሪካን በመርዳት አንድ መፍትሄ ላይ ሊደርሱ ይችላሉ የሚል ግምት በብዙዎች ዘንድ አለ። በአጠቃላይ የሁለቱን ሀገራት ምልከታዎች እናስቀምጠው። ቻይና አሜሪካ የማትጨበጥና እብሪት የተሞላች ሀገር ልዕለ ኃያል አድርጋ ታያታለች። እናም ቻይና የተረጋጋ የዓለም ሁኔታ በመፍጠር ፕሮክሲ ዋሮችን ወይም የእጅ አዙር ጦርነቶችን ባለማድረግ በዓለም ላይ አስተማማኝና ጣልቃ የማትገባ ወዳጅ ሀገር ሆና መታየት ትፈልጋለች። በእርግጥ ቻይና አሜሪካን ለመገዳደር አሁን በሀገር ቤት የኢኮኖሚ ሁኔታዋ እየፈተናት ነው የሚገኘው። የሺ ጂንፒንግ ፈተና አንዱ እሱ ነው። አሜሪካ በበኩሏ ለበርካታ ዓመታት ለቻይና የኢኮኖሚ በሬን ከፍቼ ባለጸጋና ግዙፍ ሀገር እንድትሆን ባደርጋትም ቻይና በአንጻሩ ዲሞክራሲን አላሰፈነችም። የቻይና መንግስት ግልጽነት ይጎለዋል። የአእምሮ ጥበቃ የማይደረግበትና በርካታ ዘረፋዎች የሚደረጉበት ሀገር ነው። ወይም የአእምሮ ንብረቶች ተዘርፈዋል። የቴክኖሎጂ እድገቷ ደግሞ የቻይና በሚስጥር የተያዘና የወታደራዊና የደህንነት ተቋማቱን አስተሳስራ የያዘችበት ስለሆነ ግልጽነት የሌለውና በቀጣይ በዓለም ላይ በጣም ጫና የሚፈጥር በመሆኑ የቻይናን ሁኔታ በጥብቅ መከታተል አለብኝ የሚል እምነት አላት። ከዛው ጎን ለጎን ደግሞ ትራዲሽናል ማርኬቱን ወይም ደግሞ የግብርና ምርቶችንና የአውቶሞቲቭ ምርቶችን የመሳሰሉትን መግዛት አለባት ብለው ያምናሉ። ዶናልድ ትራምፕ የዓለም ቀዳሚ የቺፕስ አምራች የሆነውን የማይክሮን ኩባንያን እንደዚሁም ደግሞ የኦፕቲክና ሰሚኮንዳክተሮችን አምራች የሆነውን ኮረንትን የጨመረው ጉዟቸው የኢኮኖሚም የፖለቲካም ግቦችን ለማሳካት የሚያስችላቸው እንደሆነ ይጠበቃል። ዶናልድ ትራምፕና ሺ ጂንፒንግ ከ9 ዓመታት በኋላ በቤጂንግ ሲደርሱ በጣም ደማቅ አቀባበል እንደሚኖር ይታመናል። የቤጂንግ ጎዳናዎች ከተዘጉ ቀናቶች አልፈዋል። ትልቅ ወታደራዊ ትርኢት አሊያም ትልቅ ሰልፍ ዶናልድ ትራምፕ ለአቀባበል የተዘጋጀላቸው እንደሆነ ይታመናል። ከዛም በተጨማሪ የየትኛውም የዓለም መሪ አይቶት የማያውቀውን የቻይና መሪዎች መኖሪያ አካባቢንም ጉብኝት እንደተዘጋጀላቸው እየተነገረ ነው። የቻይና መንግስት ከአሜሪካ መንግስት ጋር ተገዳዳሪና ተፎካካሪ በኢኮኖሚ የልዕለ ኃያልነት ተፋላሚ ሀገሮች ቢሆኑም ግን አንዳቸው ያለ አንዳቸው መኖር የማይችሉ በመሆናቸው ደማቅ አቀባበል ትልቅ ፖለቲካዊ ግንኙነትና ለመግባባት በር የሚከፍት እንደሚሆን ይታሰባል። ከሁሉም በላይ ቦርድ ኦፍ ፒስ የሚለው እንደሚመሰረት ይጠበቃል። ይህ ቦርድ ኦፍ ፒስ የአሜሪካና የቻይናን የኢኮኖሚና የንግድ ጦርነት እልባት እንዲያገኝ የሚመሰረት እንደሆነ ይታሰባል። ዶናልድ ትራምፕ ይህ ቦርድ ኦፍ ፒስ እንዲመሰረት ይፈልጋሉ። የቻይናን ፍላጎት ነው። የሺ ጂንፒንግና የዶናልድ ትራምፕ ግንኙነት የዓለም መገናኛ ብዙሃን መነጋገሪያ ሆኗል። ከግንኙነቱ በኋላ ደግሞ በዝርዝር መረጃዎችን እናነሳላችኋለን። ምን ላይ እናተኩር የሚለውን ሐሳብ ካላችሁ ልትጠቁሙን ትችላላችሁ። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ለትኩስ ትንታኔዎች የደወል ምልክቱን ይጫኑ። ቅዳሜ ገበያ